ሰላም 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 ውድና የተከበራችሁ የሙ ቤተሰቦች እንኳን ደህና መጣችሁ። በያላችሁበት ዓለም ዳርቻ ሰላማችሁ በዘት ተረፍረፍ ይበልልኝ። በመጀመሪያ ደረጃ ግጥም የገጠማችሁላት እህቶቿ ቅምጥሌ በጣም አመሰግናለሁ። እግዚአብሔር ያክብርልኝ፣ እወዳችኋለሁ ብላችኋለች ማለት ነው። መልእክቴን እንዳረሰው ብዬ ነው። ሲቀጥል ብሩኬ ስቶሪ ያደረገው አለ የእመቤታችን ስዕል አድኖ እንዲሁም ደግሞ ስለ እመቤታችን ዮናስ የሚባለው ምርጥ ወንድማችን ያው እንግዲህ ስሙ ስለ እኔ ነው እንትኑ የቲክታክ ስሙ ግን ዮናስ ነው ትክክለኛ ስሙ። እና በመጀመሪያ ጊዜ ፎቶ ሳይወጣ በድምጽ ብቻ የማረከን ብዙዎቻችን ማለት ነው። የምሬን ነው የምላችሁ። በተለይ የሚያዘወትረው ስለ እምነት ነው። በጣም ጎበዝ ጀግና፣ ስለ ሁሉም ነገር ብቻ አነጋገሩ ሁሉ ደስ የሚል ልጅ ነው። እና እመቤቴ ማርያም በሚል እንግዲህ ማርያም ማርያም የሚል መዝሙር ነው። እና ብችልና ብዘምር ደስ ይለኛል። እንደ እግዚአብሔር ፍቃድ አንድ ቀን ዘምር ይሆናል። ብቻ ማለት መዘመር እንትን ነው ያኔ ስትዘምሩ መጀመሪያ በደንብ አድርጋችሁ ግጥሙን ምኑን በደንብ መቻል አለባችሁ። ለዛ ነው እንጂ የሆነ ቀን እዘምራለሁ እንደ እግዚአብሔር ፍቃድ ማለት ነው። ያው እንግዲህ ያለውን ነገር ስለሚያውቅ ማለት ነው። ብሩክ ያያል እየተደረገ ያለው የሚሆነውን ነገር እና ሲቀጥል ደግሞ አንድ ነገር ነገራችሁ የምፈልገው ነገር ይህ ድራማ ያቁም፣ የእመቤታችን ስዕል አድኖ እያዘቀዘቁ ነው እያላችሁኝ ነበራችሁ እና ይህንን ነገር ሀይሚን ወይ ደግሞ ብሩኬን አይወክልም በነገራችሁ ላይ ማለት ነው። ለምን በቃ ይህ ሁሉ ህዝብ የሚከተላቸውን ሰው ሁሉ የእኛ ተከታይ ናቸውና ወይ ደግሞ እኛን ስለምትከታተሉ ይህንን ነገር አታድርጉ ብለው ማስገደድ ወይ ደግሞ ማስቆም አይችሉም። አይደል እንደ ቤተሰብ ማለት ሁሉ ሰው አሁን ለምሳሌ ከዚህ ጋር የምትከታተሉ ወይ ደግሞ እናንተ የምከታተላችሁ ሰዎች እናንተ እኔ ልታስቆሙኝ አትችሉም፣ እኔም እናንተ ላስቆማችሁ አልችልም ማለት ነው። ሁሉም ሰው እምነቱን ሆነ ማንነቱን ማስከበርም ያለበት መከበርም ያለበት ራሱ እንጂ እነሱን አይወክሉም እነዚህ ሰዎች ማለት ነው። ጭራሽ እንደዚህ ብላችሁ ቅምጥሌንም ቡራንም ከዚህ ውስጥ እንድታስገቧቸው አልፈልግም። እንዴ ምን አገባቸው እነሱ? ያቺ ሰው ሴትዮዋ ታውቃለች እንደ እውነቱ ከሆነ ግን ትክክለኛ ቦታዋ ያለችበት የት እንዳለች ያለችበት ዱባይ እንደሆነ ሰምቻለሁ። ታውቃለች ግን የሆነ ሰፈሯ ትክክለኛ ቦታዋ የት ነው የልጅቱ ማለት ነው። ሰፈሯና ትክክለኛ ቦታዋ ከታወቀ በተለይ ደግሞ ስልክ ቁጥሯ ያላችሁ በስልክ ቁጥሯ ማግኘት ስለምንችል ማለት ነው። ስልክ ቁጥሯ ካላችሁ ቀጥታ ስልክ ቁጥሯን ይዘን ያለችበት ቦታ ማወቅ ስለምንችል ማለት ነው። ስልክ ቁጥር ያስፈልጋል። ስልክ ቁጥር ያስፈልጋል። እኔ ሰውዬ ጋር ስላወራው ነው ሰውየው ስለነገረኝ ማለት ነው። የሆነን ሰው ልትከሱ ወይ ደግሞ የሆነ ካለበት ቦታ ላይ ለመድረስ ስልክ ቁጥር ወሳኝ ነገር ነው። ምክንያቱም ሌላ ሰው የሚያወጣላት ራሷን መስመሩን ታወጣው በዛ ባወጣላት ሰው ወይ ደግሞ በራሷ መድረስ ስለምንችል ማለት ነው። እንደዚህ አይነት ነገር ቀልድ አይደለም። ጭራሽ በፈለጋችሁት ነገር ስድ ሄዳችሁ አብቅቶላችሁ ጭራሽ በእምነት ልትመጡ አትችሉም። እንዴት አድርጌ ልንገራችሁ? የእውነት ነው። በቃ ያስጠላል፣ ይደብራል። በጣም ነው የሚያስጠላው እና እናቴ ድንግል ማርያም ትጠብቃችሁ። እና ደግሞ በጣም ብዙዎቻችሁ እንዴት ብሩኬ እንዴት ይህንን ያደርጋል? ምንድን ነው ድራማም ቢሆን የብሩኬ ንግግር ሲያስጠላ ምናምን በጣም ምናምን እያላችሁ ብዙ ነገር እየጻፋችሁ ነው። እና በመጀመሪያ ደረጃ ከዚህ በፊትም ነግሬያችኋለሁ። ድራማ ሲሰሩ ወይ ደግሞ ጸብ ሆኖ የኔ ፍቅር የኔ ማር እያላት መቼም አይጨቃጨቁም አይደል? ሁለታቸውም መናገር ያለባቸውን ነገር ይነጋገራሉ። እኔ ደግሞ ትናንት እየሳኩኝ የነበረው ቆይ ልጅቱን ደግሞ አሳይሻለሁ ሲላት ቅምጥሌ ብናለች። ምን ነው ምን ልታደርጋት ነው? ልትገላት ነው ወይስ ፍቅር ፍቅር ልትጫወት ነው አላለችም? እንዴት እንደሳኩኝ ማለት ነው። እና ብሩኬ ሴቷን ባታመጣ ደስ ይለኛል። በጣም ብዙዎቻችሁ ኮሜንት ላይ ምናምን ሴት ይዞ ይመጣል እያላችሁ ነበር። ባትሉ ጥሩ ነው ማለት እነሱ አንዳንዴ ያላሰቡትን ታሳስቧቸውና ያላሰቡትን አሳስበናቸው ብዙ ጊዜ ያደርጉታል። ገባችሁ አይደለ? ባትሉ ኮሜንት ላይ ባጽፉ ደስ ይለኝ ነበር፣ ግን አላቅም። ዛሬ ምናልባት ያቺ ሴት መጣ እኔ ነበርኩ የድሮ ፍቅረኛው እና ታዲያ ምን ይጠበስ ምናምን እያለች ልትመጣ ትችላለች። ግን አትምጪ፣ ባትመጪ ደስ ይለኛል። የእውነት በጣም ነው የሚያስጠላው ከመጣች ማለት ነው። ነገር ግን ትናንት የተደረገው ቴዲ እና ብሩኬ ተነጋግረው ነው ያን ነገር ያደረጉት ማለት ነው። ማለት ብሩኬ ተጠራ። ከዛ በኋላ ብሩኬ ደግሞ ቴዲን ይዞት መጣ ማለት ነው። ብድር አይደለም የሚመላለሱት ሁለታቸው፣ መበሻሸቅ ነው ስራቸው። እንግዲህ ስራ ከጀመሩ ያልበለጥም ስለሆነ እሱ ራሱ ነው ይዞት የመጣ ማለት። ካልሆነ ኧረ ስራ ነው አትበይ የምትሉኝ እና ታዲያ እንዴት አድርጎ ነው ልጁ ምንድን ነው የሚባለው? ጠንቋይ ቀልባል ይባላል እንደውም አንዳንዴና ጠንቋይ ቀልባል እንዴ ልጁ እንዴት ሊያውቅ ይችላል? ብሩኬ በመጣበት ሰዓት ነው ሰከንዶችን ጠብቆ የመጣው። ገባችሁ? አይ ቅምጥሌ ምን አለች? የአበባ ብሩኬን የሰጠኝና ብሩኬ ይዘውልኝ የመጣው ነው ደግሞ የሚመስለው በእኔ ህይወት እየተጫወታችሁ ነው ወይ አለች። ስለዚህ ሁለታቸው ፍራንክ እያደረጓት ነው ድጋሚ ማለት ነው። ምንድን ያለው? ተረጋጊና ስትረጋጊ እናወራለን፣ እንደውም አትገባትም ምናምን እያለ ነበር እንዳያችሁት። ባለፈው እሱ ተቀብሎ አበባውን ወረወረው።
ያ ልጅ ቴዲ ማለት ነው። ዛሬ ደግሞ ብሩኬ አበባውን ወረወረው ማለት ነው። ስለዚህ ብድር በምድር ያኔ እሱ ወረወረ፣ አሁን ደግሞ እሱ ወረወረ። ብቻ አልሸነፍም ባይነት እና ምንድን ነው ፍፄ ልጅቱን ካለችበት ችግር ላይ እንድትወጣ እንጂ ምንድን ነው ከችግሯ ላይ ችግር የምትሆንባት? ለምንድን ነው ብሩኬ ሌላ ነገር አሰበ እያለን ጭራሽ ሌላ ነገር እንዲያስብና አበባ ደግሞ ይዘህ የምትመጣው? ሁለተኛ እንዳትመጣ ይለዋል። በኋላ እመጣለሁ በቃ ስትረጋጊ እናወራለን ይላል። እንዴ አረ ምንም የምናወራው ነገር የለም ትላለች። ክብትል እናወራለን። አንተ ምን ቤት ነህ ግን? እኔ እኮ ተመቸኝ ምልህ እኔ አሁን አንተን ለመሳደብ የሆነ ለመቆጣት ናን አልቻልኩም። የሆነ ደካማ ጎኔን ታውቃለህ መሰለኝ። ልጁ ማለት የምሬን ነው የምላችሁ እግዚአብሔርን በእምነታቸው ጠንከር ያሉ ሰዎችን እኔ አላቅም። እንደዚህ አይነት ነገር ላይ መነካካት እኔ አልወድም፣ አቅምም የለኝም። ብቻ ግን ያው ትናንት ስላናደድከኝ ነው እንቅልፍ አልተኛ ምናምን ያልኩ። ግን የእውነቴን ነው ያስታውቅብሃል እኮ ያሳብቃል ፍቅርሽ ምናምን ይላል። ወይኔ ይቅርታ የእመቤታችን ስላድኑ ይዤ ስለመጣሁ ዛሬ ምንም ነገር አልናገርም አልዘፍንምም። ብቻ ግን ምንድን ነው ወንድማችን ፕሊስ በቻልከው መጠን ሁለታቸው እንዲታረቁ ወይ ደግሞ በቃ ወደ ራሳቸው እንዲመለሱ አድርግ። ምክንያቱም ስራም ቢሆን ንፋስ ይገባል መሀል ላይ። ሲጀምሩ ጀምሮ ነግሬያቸዋለሁ። እንደዚህ አይነት ነገር ቀልድ ብለን ቁም ነገር ይሆናል፣ ስራ ብለን ደግሞ ወደ ቁም ነገር ተቀይሮ ሌላ ታሪክ እንዳይፈጠር። ስለዚህ በዙሪያቸው ያላችሁ ሰዎችም ተው። ያኔ በጣም ብዙዎቻችሁ እኮ ታውቃላችሁ ስራ እንደሆነ ምን እያደረጉ እንደሆነ ምናምን። አንዳንዶቻችሁ በጣም ታስቆኛላችሁ። እግዚአብሔርን ኮሜንት የምትሰጡት በውስጥ የምትልኩልኝ ነገር ምናምን በጣም ነው የሚያስቀኝና እንደዛ አይባልም። የሆነ የማይባል ነገር አትበሉ እባካችሁ። ሁለታቸውን አታቀሳስሩ። ሁለታቸው እንዲነካኩ አታድርጉ ፕሊስ። አይደረግም፣ እንደዛ አይደረግም። ሁለታቸውን ውደዱልኝ፣ አክብሩልኝ፣ አድንቁልኝ፣ ተከተሉልኝ፣ ላይክ አድርጉ፣ ሰብስክራይብ አድርጉ። እነሱ እኮ እንደዚህ አይነት ስራ እኮ የሚሰሩት የተሻለ ያገኛሉ ብለው ነው ማለት የተሻለ ቪው ለማግኘት፣ የተሻለ ላይክ ለማግኘት፣ የተሻለ ፎሎወር ላይክ ምንድነው ሰብስክራይብ ለማግኘት እንጂ ለኖርማል ነገር አይደለም። ከዛ ሲቀጥል ደግሞ እንግዲህ ለድራማም ለምንም ደግሞ ክሬት ብትደረጉ አንዳንድ ድራማ ወይ ደግሞ አንዳንድ ፊልም ቢሰሩ ደስ ይለኛል። ባይዘው ወይ አሁን ላይ ፊልም ከሚሰሩና ድራማ ከሚሰሩ ሰዎች ዩቱበር ወይ ደግሞ ቲክታከር ነው የሚያዋጣው ማለት ነው። ቲክታክ ላይ በደንብ አድርገሽ ከሰራሽ እንደዚህ እንትኖች ምናምን ማስታወቂያዎች ምናምን ከሰራችሁ በደንብ ነው የሚያበላችሁ። እግዚአብሔርን ቲክቶክን ለገንዘብ የሚጠቀሙ ሰዎች አሉ። ዩቱበርም በደንብ አድርገው የሚሰሩ ይጠቀማሉ። ያኔ ዩቱብ ምንድን ነው ይሄ ፊልም ወይ ደግሞ ድራማ መስራት ስሜቱ ወይ ደግሞ ፍቅሩን የሆነ መውደዳችሁ ትገልጹበታላችሁ ምናምን ነው እንጂ ያኔ ምንም አይነት ጥቅም የለውም። እውነት ለመናገር ግን ቢሰሩ ደስ ይለኛል። እንደዚህ አይነት ቦታ ላይ ነው ክሪት የሚደረጉት። ከዚህ በፊትም ነግሬያቸዋለሁ። ቲክታክ ላይ ዩቱብ ላይ ምናምን ነው ክሪት የሚደረጉት። እንደዚህ ድራማ የሚሰሩ ፊልም የሚሰሩ የምታያቸውና ለዛ ደረጃ ደርሰው ደግሞ እዛ ላይ ደርሰው ባያቸው ደስ ይለኛል። ስለዚህ ትኩረታችሁ ላይክም ሰብስክራይብ ለማድረግ ብትሞክሩ ደስ ይለኛል። የብሩኬ 8 ደርቃ ቀረች። ስለዚህ 300 ኬ ግባና ድራማውን እንዲያቆም እንሁን ማለት ነው። በተረፈ አንዳንድ ሰዎች ወይ እንትን አትሆኑ ማለት ወይ አድናቂ አይደላችሁ ወይ የሚያደንቁ ሰዎችን አትፋቱ እንዴ። ግግም ያላችሁ ዝም ብላችሁ ምን እያሰባችሁ እንደሆነ ራሱ የማይገባኝ ማለት ነው። እንዴ ወይ አድናቂ ሁኑ ወይ ደግሞ የሚያደንቁ ሰዎችን ተዋቸው። በቃ እናንተ ምን ሆናችሁ ነው? የሚያደንቁ ሰዎችን የሚወዱ ሰዎችን እየሰደባችሁ እያላችሁ ከዛ ከመውደድ ከማክበር ምንድነው ከመደገፍ እያወጣችኋቸው ነው። እናንተ ምን አይነት ሰዎች እንዳለ ነው ናችሁ አላውቅም። ብቻ ግን ለማንኛውም እነሱ በማያገባቸው የእመቤታችን ስዕል አዘቀዘቁ ምናምን ብላችሁ አትናገሩ። በተረፈ ብሩኬም ቅምጥሌም ደግሞ ቪዲዮ ስትሰሩ የእመቤታችን ስዕል አድኖ ዞር አድርጋችሁ ስሩ ማለት ነው። ምክንያቱም በጣም ብዙ በሙዚቃ ነው የሚጠቀመው ምናምን ብቻ ብዙ ነገሮች አሉና ያን ነገር አድርጉ ለማለት ነው። በተረፈ አንዳንድ ሰዎች ደግሞ ማለት ነው ትቅርበት ይቅርባት ምን አገባችሁ ይኸውላችሁ የሰው ልጅ ማለት ነው። እኔ ህይወቴን እኔ ነው የምኖረው ማንም አይደለም። የሆነ ሰው አስተያየት ሊሰጣችሁ ይችላል። ያን አስተያየት መቀበል ያለ መቀበል ደግሞ የራሳችሁ ሙሉ መብት ነው ማለት ነው። ከዛ ውጪ በዚህ ውጪ በዚህ ግቢ በዛ ሂጂ በዚህ ነኝ ማንም ሊላችሁ አይችልም። ልትሉኝም አትችሉም፣ ልትሏቸውም አትችሉ ማለት ነው። ተግባባን? ብታውቁት ቅምጥሌ ለብሩኬ በጣም ብዙ መስዋዕትነት የከፈለችለት እስካሁን ድረስ እስከዚህ ድረስ እስኪደርስ ብዙ ነገሮችን ያየችለት፣ ብዙ ስድቦችን እየተቀበለችለት፣ ብዙ ነገሮችን ያደረገችለት ምርጥ ሚስቱ ነች፣ ቢገባችሁ ማለት ነው። ብሩኬም ደግሞ በብዙ መስዋዕትነት የከፈልላት በብዙ ነገሮች ወርዶ ማለት ቅምጥሌ ከዚህ በፊት ተናግራለች። ትንሽዬ ልጅ ሁኜ ግን እንደ ትልቅ እንድከበር አድርገኛል እና በጣም አመሰግናለሁ ብላለች። ታውቃላችሁ የእንትና ሚስት ነች ሲባል የብሩኬ ነች ሲባል ያለው ግርማ ሞገስ ማለት ነው። እና ስለዚህ ተው ብሩኬም ለቅምጥሌ ቅምጥሌም ለብሩኬ ያስፈልጋሉ ሁለታቸውም።
አንዳቸው ለአንዳቸው ደራሽ ናቸው። ከዚህ በፊት በደንብ አይታችኋል። ብሩኬን በመኪና ገጨው ሲላት ምንድን ያለችው? እኔ ገጨው ልበልና እኔ ልታሰርልን ያለችው። ገባችሁ? ብሩኬ ደግሞ ቅምጥል ያመመኝ ብለው እንዴት ነው ፈጥኖ የሚደርስላት ምናምን። ስለዚህ ጋይስ ሰከን በይ በረድ በረድ የሚለውን ሙዚቃ አዳምጡ ማለት ነው። በተረፈ አይላቪው ጋይስ በጣም ወዳችኋለሁ እና ያው ወደ ቀልባችን እንመለስ። ቀልባችን ሰብሰብ እናድርግ። ምንም ነገር ቢመጣ ምንም ነገር ቢፈጠር የማንንም እምነት አልነካም። የኔም እምነት ደግሞ ሲነካ ዝም አልልም ማለት ነው። በተረፈ ያው ብዙዎቻችሁ ሳላደንቃችሁ ሳላመሰግናችሁ ማላልፋችሁ ልጆች አላችሁ። የብር እንኳን በስህተት የእመቤታችን ስዕል አድኖም ሲያወጡ ቪዲዮ ማን በኢሞጅ ደብቃችሁ ነው በሙዚቃ የምትጠቀሙ ምናምን የሌላ እምነት ተከታይ የሆናችሁ እና አላቪ ጋስ በጣም ነው ማከብራችሁ። በተረፈ ዛሬ ቸሮር ያሰማን። መልካም ቆይታ ይሁንላችሁ። መልካም ጊዜ ይሁንላችሁ። ባይ ደግሞ ቅምጥሌ ትናንት እንዴት እንዳማረባት ከሷ ይጠብቅሽ የኔ ቆንጆ። አይላቪው ባይ